ተነስ ውጣልኝ ተነስና እንደዚህ ስላሉ አይደለም የምወጣው እጮሃለሁ አለዛ እጮ ይችላሉ ኧረ ተው ግን እኔ ለርሱ አይደለም ያወጡ ያሉት መሳሪያው ለርሱ አይደለም ያወጣው እሺ እጮሃለሁ መሳሪያው ለርሱ ማንም ሰው የለም ወንጀል የሰራ ጭራሽ በቤቱ የለም ይሄ እንግዲህ ጠላት ይሆናል እንደዚህ እኔ ላይ ሊሰራ የፈለገው እንጂ ስለምኖር ኧረ ተይ በኋላ ይቆጭሻል አሳስሪኛ እንግዲህ ምን መች ይቀርልሻል አንቺም አይቀርሽ ወንጀለኛ ደብቀሽ ቤትሽ ራስሽ እንዳትገቢ ልጅ ምንም ወንጀል የሰራው ነገር የለም ኧረ ተይ ይቅርታ ደግሞ ያለ ነው ይቅር በለኝ ልጅ እላለሁ አሁን ልጆቼን ትቼ ታሰርኩኝ እሱን ነው ቀድመሽ ማሰብ የነበረብሽ እሱን ነው ሰው ገለን የመጣው ወይስ አልገደል ኧረ ሰው ገድዬ አይደለም የመጣሁት እኔ አሁንም ታክሲ እያልክ እየተጃጃልክ ነው ቤት አይፈተሽም እንፈትሻለን ቀጥታ ትወጣልኛለህ ለምን ወጣ ቤቱን እንፈትሻለን በሪ መንካት አይቻልም ለምን እንደሚያሽለት ለምን እንደሚያሹ ምንም አላሽው እንዴት ዋሻለሁ እኔ እኮ ሰው ስለዋሹ እኮ እዚህ ጋር ምንም የሚደረግ ነገር የለም እንግዲህ እኔ ያሻሁት ነው ጠዋት የወጣ መስሎኛል አሁን ደግሞ ሲል እኔ ራሱ ግራ ነው የተጋባሁት የሚገርም ነገር አርሶ ሴትዮ ከዚህ በኋላ በስራዬ ጣልቃ እንዳይገቡ በምጠይቀው ጥያቄ ጣልቃ እንዳይገቡብኝ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የአጋላጭ ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ይህ ፕሮግራም አጋላጭ ሚዲያ በልዑል የተሰኘ ፕሮግራማችን ነው ዛሬም እንደተለመደው አንድ መሰናዶ ለእናንተ አለን ማለት ነው በዋነኝነት በጣም ብዙ ስራዎችን እንሰራለን ታውቃላችሁ ብዙ የተለያዩ ነገሮችን እናጣራለን ዛሬም እንግዲህ አንድ ጥቆማ ደርሶን አንድ ቤት ውስጥ ነው የምንገኘው ጥቆማውን ያደረሰችን ደግሞ አጠገባችን የምትዋል እናታችን ናት ያው እያለችኝ ያለችው ምንድነው እንግዲህ እንደ መግቢያ ለእናንተ ለማሳወቅ ያክል ከክፍለ ሀገር የአንድ ቤተሰብ ሰው ጨርሶ ወይም ደግሞ እንዲሞቱ አድርጎ እዚህ ከጎረቤቷ ወይም ደግሞ ከአብሮ አደጓ የተደበቀ ሰው እንዳለ ነው ጥቆማውን ያደረሰችኝ በዋነኝነት ምንድናቸው እንዴትስ ነው አንድ ቤተሰብ ሙሉ ጨርሶ ወይም ደግሞ እንዲሞቱ አድርጎ የመጣውን የሚለውን ነገር ደግሞ ከእናታችን በቅርብ ከሰማቸው እያንዳንዱን ነገር እንሰማለን ማለት ነው እናታችን ጌጤ ይባላሉ በዋነኝነት እስኪ እሳቸውንም ተዋውቀን ያሉት ነገሮች አብረን እንሰማለን ማለት ነው ታዲያ እናንተ ይሄንን ቪዲዮ ላይክ ኮሜንት ሼር ያደረጋችሁ ለብዙ ሰዎች አዳርሱ ምክንያቱም ለብዙ ሰው እየተዳረሰ አይደለም እኛ ስራ ሰርተን ለብዙ ሰው እየተዳረሰ አይደለም ሼር በማድረግ አበረታቱን ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን ሰብስክራይብ ያደረጋችሁ እንግዲህ አጋርነታችሁን አሳዩን እንላለን እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም የኔናት እንዴት ነሽ እግዚአብሔር ይመስገን ደህና ነሽ እግዚአብሔር ይመስገን እስኪ ከስምሽን እንነሳ ስምሽን አስተዋውቂልኝ ስሜ ጌጤ ይባላል በጣም ጥሩ እናታችን ጌጤ ምንድነው ያጋጠመሽ ምንድነው የሰማሽው ነገር ምንድነው ያየሽው ነገር የሚለውን እስቲ ለአድማጭ ለተመልካች ቤተሰቦቹ ያው የሱ ቤተሰብ አብሮን ጎረቤታማቾች ነን ቤተሰብ ነን እና ከዛን ያው እሱ እንደዚህ በማድረጉ ሰምቶ እንትን ብሎ አድርጎ ያው መድኃኒት አድርጎ በእንትን ላይ መጣ ወደ አዲስ አበባ መጣ የሚባለው ነው የምሰማው እኔ ከዛ ያለበትን አድራሻ ያው እየፈለጉ ነበር እነሱም እኔም እየፈለግን ነበር አጋጣሚ ሆነና ጓደኛዬ ናት አብሮ አደግናት እሷ ጋር በእንግድነት እሷም ትመጣለች እኔ ቤት እኔም እሷ ቤት እሄዳለሁ ጓደኛዬ ናት አዎ እሷ ጋር አጋጣሚ ሲሄድ እሱን አየሁት እንዴ ይሄ የሚፈልገው አይደለም እንዴ ብዬ በውስጤ ነው ያስኩት አልተናገርኩኝም በውስጤ ያስኩኝና አጋጣሚ ሆነና በቃ እሷ እንትን ስትለኝ ለመደበቅም ስደብቅ እኔ ጸጥ ብዬ አየሁትና ዝም ብዬ ነው መጥቼ ላንተም የነገርኩ ይሄን ነገር ማለት ያ ነው ምንድነው ክፍለ ሀገር የፈጸመው ድርጊት ማለት በታንከር ላይ ውሃ በሚደረግበት ታንከር ላይ በመርዝ ከቤተሰብ ጋር በመሬት የተነሳ ተጣልተው ነበረ ከሟቹ ቤተሰቦች ጋር እና አጋጣሚ ሆነና ያው በዛ ነገር አለመግባባት ሲመጣ ያንን መድኃኒት አድርጎ እነሱ በጣም የሚያሳዝን ነገር ነው ሁለት ባልና ሚስቶች ልጅ አለ አንድ ላይ ነው እንትን ያሉት አንድ ቤተሰብ አለቀ በጣም አሳዛኝና በጣም አሳዛኝ ነገር ነው በጣም እርሶ ታዲያ በዛ በእንግድነት በሄዱ ሰዓት ምን ሊሰራ መጣ ይሄ ልጅ ብለሽ አልጠየቅሻትም አልጠየቅኳትም በቃ አየሁት ደነገጥኩኝ እሱም አየኝ እሷም ለመናገር እንትን አላለችም ነበር ለመናገር እንትን አላለች ጸጥ ብላ ደበቀች ይሄን ነገር ደበቀች ማለት ለምንድን ነው ለህግስ ለማመልከት እስካሁን
ጊዜ ወሰድሽው ማለት እኛም አሁን እንደ ሚዲያ ነው እንጂ ቀድመሽም ለህግ ማመልከት ትችይ ነበርና ወይስ ማስረጃ እባላለሁ ብለሽ ነው? እባላለሁ ለማስረጃ ይጠይቁኛል ህግ ቤት ፖሊስ ጣቢያ ምናምን እና ስለዛ ያው እሱም አላሱን አላሳወቀም እየተደበቀ ስለሚመጣ ያው በዛ የተነሳ ነው። አንቺ ያኔ ታዲያ ስትሄጂ ሳይዘጋጁ ደርሰሽባቸው? ሳይዘጋጁ ነው የገባሁት። አጋጣሚ ዝም ብዬ ነው የገባሁት። እኔ እንጠያየቃለን ከሷ ጋር እና ዝም ብለሽ ለመጠየቅ ዝም ብዬ አጋጣሚ ነው ያየሁት። ምክንያቱም ስለማውቃቸው እዛም ሆኖ አውቃለሁ ልጁ መሆኑን ያው ስለተነገረኝም እዛም በቃ ስለሚፈልጉት በቃ በዛ ብዬ ነው ያወቅኩት። ኦኬ ሌላስ እንደው ማለት ከዛ አብሮ አደግነን ቤተሰብም ጋር ክፍለ ሀገር ብለሽኛልና እንደው ከዚህ በመሬት የተነሳ ምንድነው የድንበር ግጭት ነው ወይስ ተሽጦ አልተሸጠም ነው? ምን አይነት ነገር ነው ያጣላቸው? ተሽጦ አልተሸጠም ነው። ተሽጦ አልተሸጠም። ኦኬ ከዛ በኋላ በተነሳ አለመግባባት ያንን ጨምሮ ወደዚህ ተሰወረ ማለት ነው። እዛስ ቤተሰቦቹ እነዚህ የሟች ቤተሰቦችና ወይ ደግሞ እንደዚህ ያደረገው ሰው ቤተሰቦች ምን አይነት እንትን ያላቸው የነበር? እንደ ቤተሰብ ናቸው ወይስ ደግሞ እንዴት ነው? እንደ ቤተሰብ ናቸው። ያው አጋጣሚ ሆነና ያው እንትን ነውና መሬት ነውና አገናኛቸው። የመሬት ጉዳይ ሆነ ነው። በጣም ያሳዝናል። ማለት ዛሬ ላይ ሰው እየተጎዳ ያለው በገንዘብ እንዲህ በተለያየ ነገር ነው። ይሄ የማይታመን ነገር ነው። እንግዲህ አንድ ቤተሰብ ሙሉ እንግዲህ መጨረስ ዘር ማጥፋት ነው። በጣም ይሄ ሌላ ምንም ሊባልም አይችልም። እስኪ ማለት እና ታዲያ ለኔ እንደማስረጃ ይሄን ማለት የሚጠቅምሃል ይሄን እንደዚህ ብታረግ ይጠቅምሃል የሚሉኝ ነገር ምንድነው? ቤት ብንሄድስ እሷ ቤት ሄደ እንደው ታየዋለህ እና ያለውን ነገር ስታየው ልትረዳ ትችላለህ። ልጁንም ያው ታየዋለህ። አጋጣሚ ስለወጣሁኝ አጋጣሚ እንገባለን ቤት ገብተን እንድታየው ገብተን እንድታየው። ምናልባት መሸሸትና ለመሸሸትስ በምን ልናቅ እንችላለን? እኔ ቀድሜ እገባለሁ። ኦኬ ቀድሜ ገብቼ እቃ ረስቼ ነው ምናምን ብዬ እገባለሁ። ኦኬ ዛሬ ነው ጭራሽ ይሄንን ሰው ያዩታል? አዎ እኛም እኮ ቶሎ ሊያመልጥ ይችላል ሊሸሽ ይችላል ምናምን ሲሉን መጣን ማለት ነው። ቶሎ በፍጥነት ነው የመጣነው። አሁን እንሂድና እንያቸው። በጣም ጥሩ። ምክንያቱም ይሄ ጊዜ መጨረስ ያለብን እንትን አይመስለኝም። ምክንያቱም እውነት እዛ እንደዚህ አይነት ድርጊት ፈጽሞ ከሆነ የመጣው ምንም ጥርጥር የለውም። ግን እርሶ ለምን አልጠየቋትም? ለምን አስጠጋሹ? ለምን ደበቅሽው አይሏትም? አይ ያው እሷም ደብቃን ስለነበር አልነገረችኝም። ከመምጣቱም እስከ እንትን እስከሚል ድረስ አልነገረችኝም። በፊት የት ነው ምናምን ብለሽ መቼም ትጠይቂያለሽ። እንደዚህ አይነት ጉዳይ ሲፈጸም ቤተሰቦችሽ ምን ላይ ናቸው? በወቅቱ ጠይቂያት ምንድን ነው ያኔ የነበረው መልሷ? የት ነው እሱ የት ነው አለች? እንጃ ነው የምትለው። እንጃ አናውቅም ነው የምትለው። ስለዚህ አጋጣሚ ስለገባው እየደበቀች ነበር፣ ተባባሪም ነበረች ማለት ነው። በጣም ጥሩ። ስለዚህ አሁንም ድጋሚ እቃ ረስቼ ነው ምናምን ብለሽ ቤቷን ትሄጂልኛለሽ። እኛ ቁጭ ብለን እዛው በሩ አካባቢ ሆነን ያሉትን ነገሮች እናያለን። በጣም ጥሩ። እናታችን ወይዘሮ ጌጤ የሰጡን ጥቆማ ቸላ ያልተባለ ወይም ደግሞ እንዴት ነው ሰው እውነት ለመናገር እንደዚህ አይነት ነገሮችን ሲያዩ ዝም ማለት የለበትም። ያውቃሉ ዝም ማለት የለበትም። ስለዚህ እዛ ሄደን እያንዳንዱ ነገር እዚህ ብናወራው ምንም ትርጉም የለውም። ስለዚህ እዛ ሄደን ደግሞ ያሉትን ነገሮች አብረን ምን ይሆናል ተመልካቾቻችን። እንግዲህ እናታችን የሰጠችንን ጥቆማ መሰረት በማድረግ እዛ ስፍራው ጋር በመገኘት ደግሞ እያንዳንዱን ነገር እንግዲህ አብረን ምን ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው እናታችን ጌጤ ጋር እዛ ሰፈር ውስጥ ነው የምንገኘው ማለት ነው። እዛ ደግሞ ሄደን ያሉትን እያንዳንዱ ነገሮች እናያለን። ያው እኛም ምንድነው ልናደርግ ያሰብነው እንግዲህ ካሜራ ነው። ካሜራ አንቺ ይዘሽ ትገቢያለሽ የምትለውን እያንዳንዱ ነገር፣ ምክንያቱም ስላየሽ ልትክድ ትችላለች። ልትክድ ስለምትችል እያንዳንዱ ነገር በካሜራ እኛ ማየት አለብን ማለት ነው። ገብቶሻል አይደለ? ካሜራ ይገጠምልሻል። ከዛ በኋላ ተበቃ አርገሽ ገብተሽ ዝም ብለሽ ማውራት ነው በቃ። ሌላ ምንም የተለየ ነገር የለውም። ቅድም ያየሽው ነገር በሙላ እሷን ጠይቂያት። ተረድተሽኛል? አዎ በጣም ጥሩ። እንግዲህ ካሜራማን ካሜራውን አዘጋጅላት። እንግዲህ ያለውን ነገር ደግሞ አብረን እንይ።
እቃ ረስቼ መጣ። እቃ አለኝ እዛ አለ። እኔ የምልሽ ቅድም እንትና ልጅ ወንድምሽ እቤት መጥቶ ነበረ፣ አይቼው ነበረ። ያንቺ ወንድም የታየሽ? አየሁት ቅድም ቁጭ ብዬ አብረን ተቀምጠና ነበረ። ወንድሜ በእውነት በዚህ ጊዜ ወንጀል እንደዚህ የሰራ ሰው ደብቀው ማስቀመጥ ላንቺስ መልካም ነው? ምን አይነት ወንጀል? ምን እንዴ? እዛ ያለውን ነገር ታውቂያለሽ። ሴትዮ የመጣሽ ለነገር ነው ወይስ ምን ለነገር እመጣለሁ? ያለውን ነገር እንትን ትያለሽ። ምንም ወንጀል የሰራው ነገር አለ እንዴ? አይ ያለውን ነገር እንትን ብለን ተነጋግረን የሚሆነው ነገር ለህግ ማሳወቅሽ መስጠቱ ጥሩ ነው፣ ላንቺ ጥሩ ነው። ጤነኛ አይደለሽም? እኔ ምን ጤነኛ ነኝ። ለህግ ምን ያጠፋው ነገር አለ እንዴ? ያደረገውን ነገር አንቺም ታውቂያለሽ። እሱን የመሰለ አይተሽ ሊሆን ይችላል እንጂ ራሱ ከዚህ በፊትም ታውቂያለሽ። ይሄን ጉዳይ ታውቂያለሽ፣ ሳታውቂ ቀርተሽ አይደለም። እኔ ሴትዮ ታራስ አይቼዋለሁ። ስላየሁት እኮ ነው የመጣሁት። ተመልሼ ነው የመጣሁት። ለዛ ነው መቼም ጠላት ከሩቅ አይመጣም፣ ከጎረቤት ነው። ቀጥ ብለሽ ውጭ ልኝ። ሲጀመር እኔ አላየሁትም። ለምን እወጣለሁ? ያለውን ነገር የራስሽ ያደረግሽው ነገር ደብቀሽ ያስቀምጠሽዋል። ኧረ ተይ ግድ የለሽም። ኧረ ተይ በኋላ ይቆጭሻል። አሳስሪኛ እንግዲህ ምን መች ይቀርልሻል? አንቺም አይቀርሽ ወንጀለኛ ደብቀሽ ቤትሽ ራስሽ እንዳትገቢ ልጅ። ምንም ወንጀል የሰራው ነገር የለም። ኧረ ተይ ጭራሽ እንዲህ አይነት ነገር አድርጎ እኔ ለፖሊስ ማመለከታለሁ። ሄጄ ለምን እወጣለሁ? አሁንም ሆነ ውብዬ ጎረቤት እመጣለሁ። ነው አይደለም ያለውን ነገር ነው የምነግርሽ። እንደውም አንቺ ትገቢያለሽ። በዛ ችግር የለውም ያለውን ነገር ቀጥ ብለሽ ውጪ። አልወጣም። ያለውን ነገር አልወጣም። ውብዬ ነው የምጨው እንዴ? ለሽና ጮይ። ምክንያቱም ወንጀለኛ ደብቀሻል። አንቺ ነሽ ወንጀለኛ። በህግ አምላክ ውጪ። በቃ ምንም ምን ወንጀል የሰራሁት ነው? ቀጥይልኝ። እኔና አልወጣም። ለምንድን ነው የምወጣው? ወንጀለኛ ነው። አነሳሁት። ወንጀለኛ ነው። ወንጀለኛውን የደበቅሽውን አንቺን አውጪ። ወንጀለኛው ጭራሽ እንደ አይነት ነገር በኋላ እንዳይቆጭሽ። ዱላ እንዳይቆጭሽ ሴትዮ። ምናምን ዱላ ፈልጋለሁ እንዳይቆጭሽ። በጓደኝነቱ ቀጥ ብለሽ ውጪ። ለነገር አይነት የሚመጣ ያለነውን ነገር ካሳለፍነው በለጠ ሌላ ነገር ውስጥ እንዳንገባ። ዱላ ነው የምትፈልጊው? በህግ አምላክ ውጪ። እኔ እንደ አይነት ነገር ወንጀል ጭራሽ የሰራ የለም ይጀመር ማለት ነው። ቀጥ ብለሽ ውጪልኝ። አለዛ ውጪልኝ። አልወጣም። እኔ በህግ አምላክ አትያለሁ ብለሽ ጮህ። ተመልካቾቻችን እንግዲህ ያው ውስጥ ብዙ ነገር እያየን ነበረ። እንግዲህ ጓደኛዋም ጎረቤቷም አብሮ አደጓም ገፍትራ ከቤቷ አስወጣታለች ማለት ነው። እኛም እንግዲህ ያንን አይተን ደግሞ ውስጥ ገብተን እያንዳንዱ ያሉትን ነገሮች ለማጣራት እንሞክራለን። በዋነኝነት ከዛ በላይ እኔም ሪስክ እንዲገቡ ስለማልፈልግ ማለት ነው። እስቲ ደግሞ ውስጥ ያለውን ነገር ገብተን አብረን ነው። ይሄ ነው ግቢው። ነገ እዚህ ቤት ሰላም ነው? እንዴት ነው እናቴ? ሰላም ነሽ ወይ? እግዚአብሔር ይመስገን። እኛ ከሚዲያ ነው የመጣንና ያው የተለያዩ አይነት ሽልማቶችን ሰዎችን ትልልቅ ሰዎችን እናቶችን እናበረታታለን በሽልማት ማለት ነው። እና ሽልማቱን ከፈለጉ የተለያዩ አይነት ጥያቄዎችን ስለ ስራ፣ ስለ ህይወት፣ ስለ ኑሮ አንዳንድ ነገር ጠይቀን እንግዲህ ፈቃደኛ ከሆኑ ሽልማቱን እንሸልመዋታለን ማለት ነው። ለምን እንደምትሸልሙ እኔ ምን አጣውና ሽልማት እኔ አልፈልግም። ምን በተመለከተ ነው የመጣችው? ያው እኛ ምን በተመለከተ ነው ስራችን የተለያዩ እናቶችን ስለ ኑሮ አሁን ስላለንበት የኑሮ ሁኔታ እንጠይቃቸዋለን፣ እናስረዳቸዋለን፣ ያስረዱናል። ያው ከዛ በኋላ የቤት ዕቃ ሽልማት ይኖራል፣ የገንዘብ ሽልማት። ስለ ኑሮ ጠይቀኝ። እሺ ለምን ይቀርጸኛል ልጁ? ልጁ የሚቀርጽሽ ከኔ ጋር አብሮ ስለሆነ ነው፣ ሚዲያ ስለሆነ ተምሳሌት እንዲሆኑ ነው። ኑሮ እንዴት እንደሚኖሩ ሌላም ሰው ያየዋል ይሄን ቪዲዮ እና ለዛ ነው የምቀርጸው። እኔ ሲጀመር ሽልማት ነገርም አልፈልግም። ራሴን ችዬ የምኖር ሰው ነኝ። ከሰው ምንም የምጠብቀው ነገር የለኝም። ሌላ ሰው ጎረቤት ያለ እዛ ሄዳችሁ ሽልማት ልክ እኮ ነሽ። ያው ሽልማቱ እኛ የምንሸልመው ምንድነው ለማበረታታት ያክል ነው እንጂ
አለው ብለን ምናምን አይደለም። እናመሰግናለን ለሽልማቱ። ከዚህም በፊትም ሁሌ እየመጡ ያንኳኳሉ። እኔ ተቀብዬ አላውቅም። እኔ አልፈልግም። ለሌላ ሰዎችን በቃ ችግርተኛ አለ እዛ ያው ለችግርተኛ እኮ አይደለም እናቴ እንዳልኩት ነው፣ ማበረታታት ነው። እርስዎ ባልተሳሳት ወይዘሮ አለም ነዎት አይደል? ማን ነገራችሁ ስሜ? ከጎረቤት ስለ እርስዎ እየጠየኩኝ ነበረ። ምን በተመለከተ? ስለኔ ጎረቤት ማለት መልካም ጎረቤት እዛም ሸልም ያለሁኝ ሽልማት ሲሸልማቸው መልካም ጎረቤት ሌላ ካላችሁ ስላቸው ወይዘሮ አለም አሉኝ። ለዛ ነው እርስዎ ጋር የመጣው እንጂ ሌላ የተለየ ነገር። አመሰግናለሁ። ሌሎችን ሂዱና እዛ አርዷቸው። እኔ ሲጀመር በፊትም ብዙ ጊዜ ይመጣሉ። እኔ አልፈልግም ሽልማት ነገር ማለት አለኝ። እቃ ምናምንም አለኝ፣ ስጦታም ማበረታቻ ደግሞ እኔ ስራ ይሻለኛል። አንድ አይነት ነገር ነው አይመቸኝ ማለት ስራ የሰው ስጦታ አልፈልግም። በራሴ በግልበት የማገኘው ነገር ነው። ልክ እኮ ነው። አሁን እኛ እኮ የሰው መስጠት አይደለም ሽልማት ካለን ላይ ነው የምንሸልመው ለእርስዎ። አመሰግናለሁ። ስለ ህይወት ቢነግሩን ምን ችግር አለው? ስለ እኔ ህይወት ለምን አስረዳለሁ? እኔ ለእናንተ ስለ ህይወቴ እኔ ራሴ አውቅ የለ እንዴ? እሺ በሌላ ጊዜ እንምጣ። ይቻላል፣ በሌላ ጊዜ ነው። ለምን አሁን አይሆንም አሉ? አይ ጊዜም እንዳይፈጅባችሁ ትቆያላችሁ ማለት። ኧረ እኛ አንቆይም፣ ከ10 ደቂቃ በላይ እኛ አንቆይም። እኔ በምን ሳቃችኋለሁ? እኔ ቤት ያስገብቻችኋል። ምን መረጃ አለኝ? በካሜራ ይቀርጸኛል እዛ ጋር። ልክ እኮ ነሽ። አስፈላጊ ከሆነ መታወቂያ ላሳይሽ ይችላል። በስም ነው እንጂ አሁን እኔን አታውቅኝም በፊት። አላውቅሽም በጭራሽ። እና ለዛ እኮ ነው እኔም እኮ ሽልማት ልሸልመዎት መልካም ሰው መሸለሙን አልፈልግም። ለማንኛውም ትክክለኛ ዜጋ ከሆናችሁ እንግባና እናውራ። በጣም ጥሩ እናመሰግናለን። እናገባ። እንግዲህ ውድ ተመልካቾቻችን እናታችን ጋር እንግዲህ ያው በስንት ጭቅጭቅ፣ ያው በእርግጥ ልክ ነው፣ በዚህ ዘመን ሰው አይታመንም። ትክክል ነው። በስንት ጭቅጭቅ ቤታቸው ገብተናል ማለት ነው። እስኪ አሁን ደግሞ ስማቸውን ከራሳቸው አንደበት እንስማና ያው እንደተለመደው ስጦታ ነው፣ ሽልማት አይደለም እኛ የምንሰጠው ማለት እንደ ስጦታ እንደ ማበረታቻ ነው እንጂ ሌላ የተለየ ነገር የለውም። እንግዲህ በቀናነት ስላስገቡን እናመሰግናለን። ስምዎት ማን ይባላል? አለም ይባላል። እሺ ወይዘሮ አለም እንዴት ነው ህይወት፣ ትዳር፣ ጤና፣ ኑሮ? ጥሩ ነው። እንግዲህ ያው ኑሮ እንደምታየው ነው። ያው የከፋም ቢሆንም እየኖርን ነው። እንዴት የከፋ? ያው ሁሉም ነገር እንደምታየው ከኑሮ ውድነቱ ጋር የተያያዘ ፈጣሪ እያኖረን ነው። በጣም ፈጣሪ እሱ የከፈተውን ጉሮሮ ሳይዘጋ ይባላል። እና ከማን ጋር ነው የሚኖሩት? እኔ ከልጆቼ ጋር። ከልጆቹ ጋር። ባለቤትዎስ? ባለቤቴም አለ፣ ስራ ሄዶ ነው። ኦኬ። ስለዚህ ባለቤት ሆኖ ነው የሚሰራው፣ እርስዎ ነው የሚሰሩት? ማን በሚሰራው ነው የሚተዳደሩ? እኔ ቤት ነኝ። ያው አንዳንዴ ልብስ ምናምን አጥባለሁ። ባለቤቴም ጥበቃ ይሰራል። ልጆቼ ተማሪ ናቸው። አንድ በላውንደሪ ነው የሚያጥቡት? አረ ሰው ቤት ነው ሄጄ የማጥበው። በእውነት እንዲሁ ነው የማጥበው። ያው ለመተጋገዝ ይሆናል። እግዚአብሔር ይመስገን እስካሁን ምንም እየሰራው የምሰራባቸው ሰዎችም ይረዱኛል። የጎደለ ነገርም የለም። አዎ በጣም ትክክል። የሰው ልጅ ሰርቶ ነው መኖር ያለበት። ሳይሰራ ከባድ ነው ኑሮ መቼስ ይታወቃል። ተሰርቶም አይሞላም። አዎ ተማሪዎቹ ልጆች ማለት ልጆች ተማሪዎች ናቸው? አዎ አንዱ 9ኛ ክፍል አንዷ 8ኛ ሴቷ። ኦኬ በጣም ደስ ይላል። በጣም ደስ ይላል። እንዴት ነው ማለት ህይወቶን የሆነ አይነት ከባድ ፈተና ሲገጥሞት እንዴት ነው የሚያልፉት? እኔ ያው እቋቋመዋለሁ። ከባድ ፈተናም ቢሆንም እኔ እንጃ አማሬም አላውቅም። ተመስገን። አዎ ማማረርም አያስፈልግም። ባለቤቴም ያው ዘምቶ የመጣ ስለሆነ ጡረታም ስላለው ሰርቶ ይገባል፣ እንኖራለን። ኦኬ ሁለታችሁ በጣም ደስ ይላል። በጣም ደስ ይላል። ምክንያቱም እንደዚህ ተጋግዞ መተሳሰብ ካለ ትንሹ ነገር ትልቅ ይሆናል። መተሳሰብ ከሌለ ደግሞ ነገሩ ይከብዳል እንደሚያውቁት። እውነት ነው። ሰላም ካለ ምንም አይከፋም። ፍቅር ነው ለሰው ልጅ ዋና ማለት ነው። እውነት ነው። እውነት ነው። በዋነኝነት ያው ምን አይነት ሽልማት ቢሆን ደስ ይሎታል? እኔ ስለ ሽልማት የምትለው ነገር ምንም አይወጥልኝም። በቃ የሰው የሚሰጠው ነገር እኔ ፈጣሪ የሰጠኝ ነው የምጠብቀው ማለት ነው። ፈጣሪ የሚሰጠው ይወጣል። እሱን ነው እንጂ እኔ በጣም መልካም ነገሮችን እያስተማርሽን ነው ከመጣን ጀምሮ። እኔ እንደውም ባደርግ ነው ከኔ ደግሞ ያው እኛም ስራ ሆኖብን በጣም ብዙ ስራዎችን እንሰራለን። በጣም የተለያዩ ስራዎችን እንሰራለን። እንደሚያዩት ስራችን በማህበራዊ ኑሮ ዙሪያ ሌሎችም ስራዎች አሉ። ትልልቅ ስራዎች፣ ወንጀል ማጋለጥ፣ የተለያዩ ነገሮች እንሰራለን ማለት ነው። እነዚህን ስራዎች እንሰራለን እና አጋጣሚ ሆኖ ደግሞ ዛሬ እርሶ ቤት የመጣሁበት ሌላው ጉዳይ ምንድን ነው?
እርስዎ ከዚህ ቤት ከማን ጋር ነው የሚኖሩት? ትክክለኛው ነገር። እኔ በቃ ልጆቼ፣ ባለቤቴ 4 ሰው ነው የምንኖረው። 4ታችሁ? ሌላ ሰው እዚህ ቤት ውስጥ የለም? የለም። እርግጠኛ ነው? ያው ክፍለ ሀገር ያለ አለ ማለት ክፍለ ሀገር ምንድን ነው? ያው በፊት ነበረ፣ አሁን የለም። በስራ ጉዳይ ሄዷል። ምንድን ነው እሱ? ልጅ ነው? ልጆት ነው? ዘመድ ነው። ኦኬ። ማለት እኔ አሁን እየጠየቅኩት ያለሁት ስለ ዘመድ ስለ እርስዎ ምናምን አይደለም። እዚህ ቤት ውስጥ እርስዎ ከሚሉት ሰው ውጪ ሌላ ሰው የለም ወይ ነው? የለም። ሲቀጥል ለምንድን ነው እየዋሹኝ ያሉት? እኔ ስለ እርስዎ ምንም አልዋሽም። ሁሉንም በቃ ነገር አጣርቼ ነው የመጣሁት። 2 ልጆች እንዳለዎት ሰምቻለሁ። ባለቤት ግን የለዎት። እንዴት ማለት? ማለት ልጆቹን ብቻዎትን ሆነው እንዳሳደጉ በጣም ጠንካራ እንደሆኑ ሰምቻለሁ። ወይ ምን አይነት ማንን መረጃ ይሄን የሚሰጥ? እኔ ሰምቼ ነው እኮ እንዴት ነው? እዛኛው ሰፈር እያለሁኝ እኮ ነግሬዎታለሁኝ። እዛኛው ቤት ከጎረቤት ቤት እያለሁት ሁሉንም ስለ እርስዎ ሰምቼ ነው የመጣሁት። እና በቅርቡ እንደውም እዚህ ቤት ውስጥ ሌላም የእርስዎ ወንድም እንዳለ ሰምቻለሁ። ወንድም የለም። እንግዲህ እንደዛ ካልክ ባለቤቴ ትቶኝ ሄዷል። እኔ እኖራለሁ ከልጆቼ ጋር ማለት ነው እንጂ ሌላ የለም። የሚኖር ወንድምሽ እዚህ ቤት ውስጥ የለም? የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። የለም። ብቻ ነው ማንም የለም። የምኖረው ግን እኔ እዚህ ቤት ውስጥ ሌላም ወንድሞት በቅርቡ እንደመጣና አብሮ እየኖረ እንደሆነ መረጃ አለኝ። ማን ነው ይሄን እንዲህ አይነት መረጃ የሰጠ ሰው? ለስራ የመጣ መስሎኝ ነው እንጂ እንዲህ አይነትማ የምጠይቀኝ ከሆነ የኔ ጌታን በክብር እንደገባ በክብር ብትወጣ ደስ ይለኛል። ማለት ለምን ወጣ? እንዴት? ማን ነው እንደዛ ሊልህ የቻለው? 3 ሰው ነን ያለ ነው። ሌላ ሰው የለም። ጎረቤትም ያውቃል ወይ ጠላት እንግዲህ ዝም ብሎ ሊሆን ይችላል እንጂ እንዲህ አይነት ነገር የለም። ሲጀምር እርግጠኛ ነው? እርግጠኛ ነኝ። ማንም የለም። በምን መረጃ እንደመጣ ራሱ ጠይቀሃለሁ እኔ ማለት። ችግር የለውም ትጠይቀኛለሽ። ስለዚህ እኔ ነግሬዎታለሁ። በጣም ብዙ የህግ ስራዎችንም እሰራለሁ እና እዚህ ቤት ውስጥ ማንም ከሌለ ቤቱን ዞር ዞር እያለች ታሳይናለሽ። አይቻልም። ሲጀምር ስለ ህግ እኔ ሰላም ሰራዊት ነኝ አውቃለሁ። ቤቴን ደግሞ ዞር ዞር ብለህ የምታይበት ምክንያት ምንድን ነው? ምን በተመለከተ ነው ቤቴን የምታየው? እኔ ቤትዎትን የማየው ለምን እዚህ ወንጀል ሰርቶ የተደበቀ ወንድም ስላለሽ ነው። ወንጀል የሰራ ጭራሽ በቤቱ የለም። ይሄ እንግዲህ ጠላት ይሆናል እንደዚህ እኔ ላይ ሊሰራ የፈለገው እንጂ ስለምኖር ሲጀመር ወንጀል የሰራ የለም። ቀጥ ብለህ ተነስ ውጣልኝ፣ ውጣልኝ። በቃ ቤቴንም ማየት አትችልም፣ በሬንም መንካት አትችልም። በፊትም እኮ ፈርቻቸዋለሁ። ማስገባት የለብኝም ነበር ነው። ለምን ትፈራለሽ እንዴ? ለምን? ምንም ባላደረኩት ነገር ገብተህ እኮ ሌላ ወንጀል እንደገና ልጠይቀኝ ነው የመጣው። ሌላ ወንጀል እየጠየቅኩ አይደለም። ታዲያ ወንጀል የሰራ ማን ነው ያለው? እሺ እንደዛ ከሆነ አሳዩኝ ቤቱን። አላሳይም። ተነስ ውጣልኝ። ቀጥ ብለህ በዚህ በመጣበት ውጣልኝ። ተነስ ውጣልኝ። ልነሳ? ውጣልኝ። ተረጋጉ። ቤቴ በር ገብታል አይደል? መነካት የለበት። እኔ ወንጀለኛ እንዴት አስቀምጣለሁ? እኔ እኮ ሰላም ሰራዊት ነኝ ራሴ ማለት ነው። አላስቀምጥም። ይሁን እሺ። ሌላም ተጨማሪ ጥያቄ ልጠይቅዎት። በቅርቡ ቤተሰቦት እዛ የተፈጠረ ነገር እንዳለ ያውቃሉ አይደል? መቼም ያውቁታል። ወንድሞት ምን እንዳደረገ ያውቃሉ? ምን አደረገ? ምንም ያደረገው ነገር የለም። ከዛ ያደረገውን አድርጎ እዚህ ቤት መጥቶ ተደብቋል። አልተደበቀም። እዛ አደረገም አላደረገም እኔ የማውቀው ነገር የለም። እዚህ ግን አልመጣም። ምንም የተደረገ ነገር የለም። ለምንድን ነው? ትልቅ ሰው እኮ ነው። እኔ ትልቅነቴ ያው በትልቅነቴ እኖራለሁ። ቀጥ ብለህ ትወጣልኛለህ? አትወጣም። ተነስ ውጣልኝ። አይደለም እናቴ ውጣልኝ። ተነስና እንደዚህ ስላሉ አይደለም የምወጣው። እጮሃለሁ አለዛ መጮህ ይችላሉ። እኔ ምን አገባኝ? እኔ ወንጀል ሲጀምር እርስዎ በህግ አምላክ። ስለዚህ እንፈልግ ቤቱን እንፈልግ። ቤት አይፈተሽም። እንፈትሻለን። ቀጥ ብለህ ትወጣልኛለህ? ለምን ወጣ? ቤቱን እንፈትሻለን። በሬ መንካት አይቻልም። ቤቱን እንፈትሻለን። ቤቱን እንፈትሻለን። በቃ አይቻልም እኮ። ለምንድን ለምን ይጮሃሉ? ስለዚህ መጮህ ያለብኝ በሬ አይነካም። እርስዎ ሴትዮ ቁጭ በሉና ማለት ነው። እኔ አልቀመጥም እንዴ? ለምን እቀመጣለሁ? ለምንድን ታዲያ? አይቻልም። እኔ የደበኩት ሰውም የለም፣ ምንም ወንጀል የሰራ ሰውም የለም። ቀጥ ብለህ እኔ ዝም ብዬ አልወጣም። ይሄንን ሳላጣራ አልወጣም። እውነቱን ነው የምነግሮት። ልጩህ ሰው ልጥራ? መጮህ ይችላሉ። ካመኑበት መጮህ ይችላሉ። ስለዚህ በሬ ላነካ። ለምንድን ማነካው? አይቻልም። እሺ ይሄኛውን አሳዩ። አይቻልም። ይሄኛውን አሳዩ። ይሄኛው አራን በዘርፈኝስ ስርዓት ያዙ። ምናቸው አውቄ ነው? ቆይ ይሄን እንደዚህ ያርጉ። ለምን ሰርቆት? በህግ አምላክ እኔ የምዘርፈው ነገር የለም። አይቻልም። አይገባም። ቤቴ ምንም የለም። ላሳየህ እችላለሁ ግን ምንም ነገር የለም። ምን ችግር አለው ታዲያ ቢያሳዩኝ?
አሳይቼ ብዘርፈኝሳ ምን ይታወቃል? ዛሬ ምን ይታወቃል? የዛሬ ስነ ስርዓት ያዙ እንጂ እንዴ! የሰው ድምጽ እየሰማሁኝ ነው እዚህ ቤት ውስጥ። የት እኔ አላውቅም። ያሳለሰው ምንም የለም። ማን አለ እዚህ ጋር? ነው የምታየው አልጋ ነው። ይሄ የልጅ አልጋ ነው። ያ ሰው ማሰራበት ነው። ከውጪ እየመጣ ማለት ነው። ይክፈቱና ይሄን የሚያሳዩ ያናሰተውኛል አይደል? የሰው ቤት እኔ የሰው ቤት ስለሆነ ነው። የሰው ቤት ስለሆነ ነው። እሺ ሰው ልጥራና ሰው ከመጣ በኋላ ታያለህ። ለምንድን ነው ሰው የሚጠሩት? ማንም የለም እዚህ። ለምንድን ነው ሰው የሚጠሩት? እጠራለሁ። ለምን ሰው ይጠራሉ? እጠራለሁ። ሰው ክፈችው። በህግ አምላክ አልከፍትም። ክፈችው። ይኸውልህ ክፈቱት። በቃ ይሄን መሰረጃ ለምን ወንጀል የሰራሁት የለም። ለምን ደም ገለውት? ክፈቱት በቃ። እንዴ እኔ ለእርሱ አይደለም እያወጡ ያሉት መሳሪያው ለእርሱ አይደለም ያወጣው። እሺ ጮሃለሁ። መሳሪያው ለእርሱ ማንም ሰው የለም። ቆይ ለብ አንተ ና ወጣ ማነው እሱ? ማነው እሱ? ማነው ናችሁ እናንተ? ማነው እኮ እያልኩት ነው። ዘመዴ ምንም ወንጀል የሰራው ነገር የለም። ማንም የለም አላሉ። እና እናንተ ዝም ብላችሁ ስትመጡ ታዲያ ምን ላድርግ? ማነው ታዲያ እሱ? የምን ዘመድ ነው? ዘመድ ነህ? የምን ዘመድ? ዘመድ ተናገር እንጂ የምን ዘመድ ነው? ዘመድ ነን፣ የቅርብ ዘመድ። በህግ አምላክ እንዳለከው ልጁ ያስረዳሃል። ውጣ ናውጣ ትልቀጥል ግባ ትልቀጥል እንዳትነካኝ ግባ ሂድ ቁጭል ወደዛ ጠጋ ብልና ግባ ግቢ የምን ዘመድ ነው? የምን ዘመድ ነው? ያክስት ልጅ የምን ያክስት ልጅ ነው? የምን ያክስት ልጅ ነው? አውራ እንጂ የእሱ ያክስት ልጅ ነው። ወንድምሽ ነው አይደል? ይመስላል። ወንድሜ አይደለም። ምንም ይመስላል አይመስልም አይደለም። ያደረገው ነገር ደግሞ የለም። ይመስላል አይመስልም አይደለም። መታወቂያህን አምጣ። መታወቂያህን አምጣ። የእርሶ ስም ማን ነው? አለም ማን? ወዳጁ አምጣ። ይኸው አለማየሁ ወዳጁ። ኧረ ምን ሆነህ ነው? አለማየሁ ወዳጁ ይላል። እንደውም አይደለም ማለት በአባት እንዳደረከን አደረህ አይደለም። ያክስቴ ልጅ ነው እሱ። ያክስቷ ልጅ ነው? አዎ ያክስቴ ልጅ ነው። ምን እየሰራ ነው ታዲያ እዚህ ቤት ውስጥ? አይ እዚህ የሆነ ስራ ላግዛት። ምን ስራ ልታግዛት? የሆነ ስራ አለ ምናምን ተብዬ። ምን ስራ ሊያግዝሽ ነው? ለራሱ ነው የሚሰራው። እኔ ምን ያግዘኛል? ለራሱ ምን እንደሚሰራ ስራ አለ። ምን እንደሚሰራ? ታክሲ ላይ ይሰራ። አትናገርም እንዴ? ታክሲ ላይ ነው የሚሰራው። ይሄ መታወቂያ እኮ የክፍለ ሀገር መታወቂያ ነው። እዚህ ታክሲ መቼ ነው መስራት የጀመርከው? እኔ ቆይቻለሁ። ስራ ከጀመርኩ ታክሲ ላይ ቆይቻለሁ። ተናገር። ወደዛ ወደዚህ አትያ እንዳትቆለጭለጭ። ታክሲ ላይ ስራ ከጀመርኩ ቆይቻለሁ። መቼ ነው ወደዚህ የመጣው? እዚህ አንዴ። ከክፍለ ሀገር ወደዚህ ለምን መጣ? ከክፍለ ሀገር እዚህ ስራ ፍለጋ ነው የመጣሁት። ስራ ፍለጋ? ወንድሞት ነው አይደል? ለምን እንደሚዋሹት እንዴ? ይሄ እኮ እዚህ ጋር እኮ ቁጭ ብሎ የሚታይ ነገር እኮ ነው። እንግዲህ ለስራ ጉዳይ መጣ። ምንም ወንጀል የሰራው ነገር የለም። እናንተ ወንጀል ሰርቷል ብላችሁ ነው የመጣችሁት። እንግዲህ ምንም እኔ የማውቀው ነገር የለም። ማን ያየው? ይኸውልህ አርፈህ ቁጭ በል። እሺ አርፈህ ቁጭ በል። ሰምተኛል? ይኸውልህ እናቴ በዚህ እድሜዎት አይዋሹ። እርስዎ የሚቆርብበት ዘመን ነው። በዚህ ዘመን ቆራቢም ሊሆኑ ይችላሉ፣ አላውቅም። ወንድሞት ስለሆነ እየሸፋፈኑ እንዳይሆን። ወንድሜ አይደለም። እኔ ዋሽቼም አላውቅም። እና ደግሞ እኔ ሰርቶ የመጣውን ነገር አላውቅም። ያክስቴ ልጅ ነው መጣ።
ያው ለስራ ስለመጣ ሰርቶ የመጣውን አላውቅም። አዎ ሰርቶ ምንም ሰርቶ ቢመጣ ይቀበሉታል ማለት ነው። ያክስት ልጅ እንግዲህ ዘመድ ስለሆነ እንዴት ላድርግ? መቼም ከአንተ ከወንጀል ስትወጣ መቼም እኔ እኮ ይኸውልህ ልጄም ምን አድርጎ እንደሚመጣ አላውቅም። ታውቃለህ ቀድሞ ይሄው አይደለም የተናገሩት ነገር ይሄውልዎት አለም ነጋሽ ነው አይደለ? ይሄው ያባትም ነገር አለም ወዳጁ ነኝ እኔ። አለም ወዳጁ አለም ወዳጁ ታዲያ መታወቂያ እንዴት አሰርተው ነው? ሁለት ስም ነው ያለው። ነው መታወቂያ እንደዚህ ሆነ እንዴ? አለማየሁ እታች አለማየሁ ወዳጁ ይላል፣ ከላይ ደግሞ ሌላ ስም ነው። እንዴት ነው ያሰራው መታወቂያ? ኧረ እኔ እንጃ የሆነ እዛ ነዋሪ ስለነበርኩ ነዋሪ ስለነበርክ ምን አድርገን የመጣኸው እዛ? ምንም አድርጌ ተናገር። ምን አድርገን የመጣኸው? ምንም አድርጌ አልመጣሁም። ምን ስራ መጣ ታዲያ ወደዚህ? ስራ ፍለጋ። ምንድን ነው የምትሰራው አሁን? ምንድን ነው እየሰራህ ያለው? ረዳትነት። ታዲያ በዚህ ሰዓት ምን ትሰራለህ ቤት ውስጥ? ቤት ውስጥ በዚህ ሰዓት ምን ትሰራለህ? ተናገር እንጂ አውራኝ። አንተ አውራኝ በደንብ። የሆነ ስራ ምናምን ነገር ካለ የሚሰራ ስራ ቤት ምናምን የሚሰራ ስራ ካለ ብዬ ቤት ውስጥ የሚሰራ ስራ። ምን ሊሰራ ነው በቀን የመጣው? ረዳት ከሆነ የታክሲ ያው የተወሰነ ጊዜ እረፍት አለው። በምሳ ሰዓት በዚህ ታክሲ ፍሰት ባለበት ሰዓት ነው እዚህ ቤት ውስጥ ስራ ያለው። ይገርምሃል። ግን እኔ እንደውም ስራ ሄደ መስሎኝ ነበር። ያው አሁን እንዳጋጣሚ ሲል ነው እንጂ እንደው ቤት መኖሩንም አላወኩም። አጭበርብሩ። በጣም አጭበርባሪ ሰው ነው። በጣም አጭበርባሪ። አጭበርብሬም አላውቅም እኔ። ከዚህ በላይ እንዴት ያጭበርብሩ? ምንም አላጭበረበርኩም እኔ። ሲል ነው እንጂ እንደውም ጠዋት ስራ መውጣቱን ነው የማውቀው። ለምንድን ነው የሚዋሹለት? ለምንድን ነው የሚዋሹ? ምንም አልዋሸሁም። እንዴት ዋሻለሁ? እኔ እኮ ሰው ስለዋሹ እኮ እዚህ ጋር ምንም የሚደረግ ነገር የለም። እንግዲህ እኔ የዋሸሁት ጠዋት የወጣ መስሎኛል። አሁን ደግሞ ሲል እኔ ራሱ ግራ ነው የተጋባሁት። የሚገርምህ ነገር እርሶ ሴትዮ ከዚህ በኋላ በስራዬ ጣልቃ እንዳይገቡ፣ በምጠይቀው ጥያቄ ጣልቃ እንዳይገቡብኝ አደራ። ክፍለ ሀገር ስትኖር እውነቱን ነው አሁን እውነቱን እንድትነግረኝ ነው የምፈልገው። ወንድሟ ነው ወይስ አይደለም? ወንድሟ ነኝ። ታዲያ ምን አባ ያስዋሻል? ያክስቴ ልጅ ስትል አልነበረም? ለሌላ ስራ የመጣ ምናምን መስሎኝ ነው። ማለት ለሌላ ስራ? አይ የህግ አካል ምናምን አልመሰላችሁ? ለሌላ ስራ ለምን እመጣለሁ ታዲያ? ክፍት አድርገህ ስገባ ኖርማሊ የጎረቤት ሰው ምናምን መስሎኝ ነበር። ስለዚህ እያንዳንዱ ነገር ትነግረኛለህ። ወንድሟ ነህ? ተነሽና ውጪ። እኔ ናት። ተነሽና ውጪ። ለምን እወጣለሁ? ተነሽና ውጪ። ሌላ ምን እንደምታደርጉት ምን አውቃለሁ? አይሁት ምንም አይደረግም። ለምን እወጣለሁ? ምን ይደረጋል? አልወጣም። እኔ መጠየቅ የምፈልገው ብቻውን። እኔንም የምጠይቀኝን ጠይቅ፣ እሱንም የምጠይቀውን ጠይቅ። ተከበሪ። ይኸውልሽ እኔ ናት። ከወጣሽ ውጪ። አልነሳም። ከወጣሽ ውጪ በክብር። ከሱ ጋር ይዛችሁን የምትሄዱ ከሆነም ይዛችሁን ሄዱ። እኔ አልነሳም። የት ነው የምንወስዳችሁ? እና ለምንድን ነው የመጣችሁት? የት ነው የምንወስዳችሁ? ሲጀመር እኮ ምን ጠላት እንዳለን ራሱ ገና ነው የምንሰማው። ታዲያ ለምን ጥየው እሄዳለሁ? አልሄድም። እኔ ከሱ ጋር ነው የምሄደው። አይደለም መጠየቅ የምፈልገው ብዙ ጥያቄ አለ። አስወጣልኝ። ምን አትናውቄ ነው? እኔ ቁጭ አድርጌ እናንተ እዚህ ነው እኮ የሚቆዩት። ከውጭ ነው የሚቆዩት። አልወጣም። ከቤቴ ለምን እወጣለሁ? ቤቴን ለእናንተ ትቼ ለምን እወጣለሁ? ኦሆ አልወጣም። ይኸውልዎት ችግር አይፍጠሩብን። እንደ ትልቅነቶት እያከበርኩት ነው። እንደ እድሜዎት ይሁን። አዎ ይከበሩ። ከዛ ውጭ ግን እኔ የመጨረሻ ወይ እንዳንደበድባችሁ ነው። አልነሳም። እኔ አልወጣም። ከቤቴ ለምን እወጣለሁ? አልወጣም። እንዴ ጮሃለሁ ነገር ያለ በጋብላ ወዴት ነው? ቁጭ በል እዛው። ቁጭ በል እዛው። ከቤቴ ጭራሽ ታስወጡኝ። እንዴ ቁጭ በል እዛው። ቁጭ በል አንተ። ወዴት ነው? ምን አባ ነው የምትዋሸው? ምን ዋሻለሁ አባቴ? ከክፍለ ሀገር ምን አድርገህ ነው የመጣው? ምንም አድርጌ አልመጣሁም። ምን ልሰራ ነው የመጣው ታዲያ እዚህ? እውነቱን ቶሎ በል። እዚህ ስራ ለስራ ምናምን ለስራ ምናምን። የምን ስራ? ቁጭ በል ለስራ ቁጭ በል ቁጭ በል። የምን ስራ? የምን ስራ ነው? ለስራ ምናምን የመጣሁት።
እውነቱን ነው እንድትነግረኝ የሚፈልግሽ። ከአንተ ጋር ልንዘባዘብ አልመጣሁም። ለምን ስራ ነው የመጣው? እውነቱን ተናገር። ለምንድን ነው ስራ? ኧረ የምር ለስራ ነው የመጣሁት። እሺ ለስራ መጣ። ምን እየሰራ ነው ያለው? ረዳትነት ነው የምሰራው። ረዳትነት እየሰራህ ነው? ረዳትነት የምትሰራበትን ታርጋ ቁጥር መኪና ንገረኝ። በላት ልንዘባዘብ። 341 ኮድ ስንት? ኮድ ስንት? ኮድ 4 ኮድ 4 እኮ የመንግስት መኪና ነው። አታጭበርብር። አየው ምንም እንኳን አታውቅም። ኮድ 4 እኮ የመንግስት ታርጋ መኪና ነው ወይስ ኮድ 4ም የታክሲ መኪና ሆኖ መስራት ጀመረ? ምን ስራ ነው የመጣ እያልኩ ነው። እኔ ለስራ ምናምን የመጣሁት። ቀልድ አይደለም የያዝኩት የእኔ ወንድም። እሺ ቀልድ አይደለም የያዝኩት። ሰው ገል ነው አይደል የመጣው? ኧረ አይደለም። ይኸውልህ እኔ ከምጠፈጥፍ እውነቱን ተናግረህ ብትወጣ ይሻላል ከዚህ ቤት። ኧረ ሰው ገድዬ አይደለም። እና ምን ልትሰራ ነው የመጣው? ምን ልትሰራ አልጋ ቤቱ ተደበቅ? ተናገር እንጂ። ከተማ አዲስ ነገር ለስራ ለመለወጥ ምናምን ለመለወጥ ብለህ ተወው ስልኩን። ምጠይቅህ ብቻ መልስልኝ። ሰምተኛል? የማን ነው? የእሷ ስልክ ነው? የእናት ስልክ ነው? እንካ ስጣት። የእሷ ስልክ ነው መሰለኝ። እንካ ይኸውልህ ስነ ስርዓት ይዘህ እያንዳንዱ ነገር ንገረኝ። ስነ ስርዓት ይዘህ እያንዳንዱ ነገር ንገረኝ እያልኩ ነው። ምን ስራ ነው እዚህ የመጣው? ልሰራ አይደለም፣ ታውቀዋለህ። ልሰራ እንዳልመጣ አንተም ታውቀዋለህ። እውነቱን እንድትነግረኝ ነው የመጣሁት። ኧረ እኔ ምንም የማውቀው ነገር የለም ወንድሜ። ምን ሆነህ ነው? እና እዚህ ቤት ውስጥ ምን ትሰራለህ? አንድ ጊዜ ኮድ 3 ነው፣ አንድ ጊዜ ኮድ 4 ትለኛለህ። ታክሲ እሰራለሁ ትለኛለህ። የምትነግረኝ ታርጋ ቁጥር የተለያየ። አለቄ መኪና አቁሙ ነው ለእሱ ወደ ቤት ሲገባ እኔ ወደዚህ መጣሁ። ምን የትኛውን? የመንግስት መኪና ነው? ምሳሌ የታክሲ ሹፌር ነው። አለቃ ሹፌር፣ የታክሲ ሹፌር አለቃ አለው? አዎ እንዴ ሁሉም ስራ ኃላፊነት ስለምሰራ። ከየት የት ነው የምትሰራው? ኪዳነ ምሕረት መስመር ነው የምሰራው። ምን አይነት ቀልድ ነው የያዘብኝ? ምን አይነት ቀልድ ነው ያስገብኝ ደግሞ አንተ። ኪዳነ ምሕረት የሚባል መስመር አለ? ጭራሽ ኪዳነ ምሕረት የሚባል መስመር አለ? እውነቱን ብትናገር ነው የሚያዋጣኝ ነው ወንድም። ይልቁን ሰማኝ፣ እውነቱን ተናግረህ የመሸበት ማደር። በቃ እዛ ክፍለ ሀገር ገላቸው ስለመጣቸው ሰዎች ንገረኝ። ከዛ ውጭ ከዚህ ሴት ነቅነቅ አትልም። አንቄ ወስጄ ነው ጣቢያ የሚያስገባ። እኔ ምንም የማውቀው ነገር የለም ወንድሜ። ለምን እንደምትዋሸው? አንድ ጊዜ አክስቴ ስትለኝ ነበር። ዋሸሁ አይደለም፣ ምንም አክስቴ ስትለኝ አልነበረም? አክስቴ ስትለኝ አልነበረም? እሷን ለምን ትዋሸኛለህ? መጀመሪያ ሳላውቅ በሆነ በስተት ነው ይሆናል። ኮድ 4 መኪና ታዲያ ለምን እንደዛ አልከኝ? ኮድ 4 መኪና ታክሲ ነው ለምን አልከኝ? ኮድ 4 እኔ እኮ የዛ የሰራው እንትን ነው እንጂ እኔ ዝም ብለህ ይኸውልህ፣ አትቀበጣጠር። እሺ አትቀበጣጠር። እሺ ነፍሰ በላ። ኧረ ወንድሜ እኔ ነፍሰ በላ አይደለሁም። እና ምንድን ነው? እኔ ሰው ሰላማዊ ሰው ነኝ። ኧረ አባቴ እኔ ምንም የማውቀው ነገር የለም። እውነቱን ተናግረህ። ምንም የማውቀው ነገር የለም። ማርያም እውነቱን ተናገር እያልኩ ነው። ማርያምን አትበል ቆሻሻ። ኧረ እኔ ምንም የማውቀው ነገር የለም። እውነቱን ተናገር። ለሌላ ለጸብ ነው እንደ የመጣችሁት እናንተ? የምን ጸብ እኮ? ለጸብ ቢሆንስ እኮ ሰላማዊ ሰው ነኝ እኮ አልኳችሁ እኮ። ሰላማዊ ሰው ነኝ እኮ አልኩ። ልትገጥመኝ ነው? ለጸብ ቢሆን ሰላማዊ ሰው ነኝ እኮ አልኩ እኮ እኔ አባቴ። ይኸውልህ አትቀስርብኝ ጣትህን። እሺ አትቀስርብኝ እኮ አሁን። እሺ ካሜራውን አጥፉና ከዚህ ውጡልኝ። ለምንድን ነው የምንወጣው?
ሰላማዊ ቤት ነው የመጣው። አዎ ሰላማዊ ቤት ነው የመጣው። ሰላማዊ ሰው ግን አይደለም አንተ። እኔ ሰላማዊ ቤት ነው ያለው። አዎ ሰላማዊ ሰው ግን አይደለም። እውነቱን ተናገር። ይኸውልህ እህትህም አንተም ከምትታሰሩ አንተ እውነቱን ተናገር። ለምን ወጣው? አንተ ወጣ ስላልከኝ ነው። ኧረ ወንድሜ ለዚህ ጋር እኮ ለሁላችንም እኮ ምን ለሁላችን መኖር ያለብን ሰው ነን። አዎ መኖር አለብን። ጥፋተኛ ሳልሆን እንደዚህ እዚህ ጋር የምታናገረኝ ነገር ትክክል አይደለም። ምንም አላጠፋውም ነው? ምንም አላጠፋውም እያልኩ ለምንድን ነው የደረቀው ይሄ ሰውዬ? ምን ያንተባትባል? እውነቱን ተናገር። አሁንም እውነቱን ተናገር እያልኩ ነው። እውነቱን ተናገር። ሰው ገድለህ የመጣው ወይስ አልገደልክም? ኧረ ሰው ገድዬ አይደለም የመጣሁት እኔ። አሁንም ታክሲ እያልክ እየተጃጃልክ ነው? ከዚህ አይነት ነገር አላውቅም። በስርዓቱ እናውራ። ቁጭ በል ካሜራውን አጥፍና በስርዓቱ ለምን እንደምንወጣ ለምን ነው ካሜራ የሚጠፋ? አይደለም እዚህ ጋር አለ። ቁጭ በል እያልክ ነው። በአግባቡ ማውራት አለ። ኧረ ወንድሜ የምነግርህን ሰማኝ። ኧረ እንዳትነካኝ። ቆሻሻ አስመጣት እሷን ሴትዮ። ና አስገባልኝ። ዋናው ሌባ አንቺ ነሽ ሲጀመር። እዚህ ነፍሰ ገዳይ የምትቀልቢ እኔ አላወኩም። ይቅርታ አድርጉልኝ። እኔ እንዲህ ወንጀል ሰርቶ መምጣቱን አላውቅም። ምንም አውቀው ነገር የለም። ምንም አውቀው ነገር የለም። እንግዲህ እኔ እንዲህ አይነት ሰርተን የመጣው አንቺ አታስመስይ። እኔ ምንም አውቀው ነገር ይዘውሽ የነበሩትን ፖሊሶች አይተሻቸዋል አይደለም? እኔ ምንም አውቀው ነገር የለም። እነሱ አንቀው ነው የሚወስዱሽ። ይውሰዱኝ፣ ግን እኔ እንደዚህ ማድረጉን አላውቅም። እንዴት እንዲህ አይነት ወንጀል ሰርተህ አንቺ እውነቱን ተናገሪ። አታስመስይ በፈጣሪ ስም። እኔ እውነት ነው እየተናገርኩ። ምን ሊሰራ ነው እዚህ የመጣው? ይመጣል ይሄዳል፣ ለስራ ይመጣል ይሄዳል። ምን እንደሚሰራው እዚህ ታክሲ ላይ? ምን ታክሲ ላይ ምንድን? እኔ አላውቀውም። ይወጣል ይገባል። እንግዲህ ምን እንደሚሰራ ነው። ታክሲ ላይ ምንድን? መቼ ነው የመጣው ወደዚህ ቤት? ቆይቷል ትንሽ። ይሄዳል ይመጣል። አንድ ሳምንት ይሄዳል ይመጣል። አንድ ሳምንት የሚባል ስራ አለ? 2 ሳምንት 2 ወር ቢሆነው ነው ከመጣ መሰለኝ። ከመጣ እዚህ 2 ወር ነው። አልፎ አልፎ ይሰራል፣ አልፎ አልፎ አይሰራም። ታክሲ ምንድን ነው የሚሰራው? አላውቀውም። እኔ ምን ላደርግ አብሬ ሂጅ ሹፌር ይሰራል ነው? ኧረ አይደለም፣ ረዳት ነው። በደንብ ተነጋግራችሁ ነው። እችንም ምንም ከኔ ጋር ተነጋግራል እንዴ? አይደለም። እኔ ይዞ የሚመጣውንም ሳንቲም አላውቅም። ለራሱ ይኖር ብዬ ነው እንጂ። ለራሱ ለምንድን ይኖራል? እንዴው ራሱን መቻል ግዴታ። ባለቤት ሳይኖርሽ ባለቤት አለኝ አልሽ። ያው ለላው የአክስቴ ልጅ ነው አልሽኝ። አይ እሱ እንኳን ያው መቼም የሱ ለምን የአክስቴ ልጅ ነው አልሽኝ? እሺ ወንድም እኮ መሆኑን እሱ አሁን ያው ስላስፈራራችሁት ነው እንጂ እኮ የአክስቴ ልጅ ነው። ኧረ እባክሽ ጭራሽ ወንድሟ ነው ያክሷ ልጅ ነው። ስላስፈራራው ነው። ስታስፈራሩ እኮ ብዙም እኔ ራሱ ተነጋገራለሁ እኮ እኔ ሁሉ ወንጀል መኖሩን ባቀፈ አስገባችሁን ከውጭ። ወንድሟ ነው ያክሷ ልጅ ነው እና ለምን ያክስቴ ልጅ ትላለች እሷ? ማውቀው ነገር የለም። አያውቅም። ሲጀመር እሱ አነጋገር አለማወቁ ና በለው አነጋገር አለ። ስነ ስርዓት ያዝ። ቆይ ስነ ስርዓት ቁጭ በቃ አለማወቁ ነው። ትንሽ ደግሞ ያው አልመሰለኝ በእግዚአብሔር በቃ ተጋቦ ተናገረው በለው። ያ መጀመሪያውኑ ወይ ለምን እውነቱን ተናገረ ታዲያ እውነቱን ተናገረ። የመጣችሁት ለስራት ለካሜራ ላይ የመጣችሁት ነገር ያለው አንተ ራሱ ከሳለ አትንካው እውነቱን ተናገር። ከክፍለ ሀገር ምስራ ነው የመጣው። ህግ ቦታ አድርሱት። በቃ መደብደብ ደግሞ አትችልም። ነፍሰ በላ አያገባሽ። ዝም ብለህ እኔ ያላወቅሁት ነገር ያገባኛል። እህት ናት አይደለችም? ህግ ቦታ በቃ ይሄዳል። እህት ናት የእናቴ አባት ልጅ። ለምን ተላይ ተዋሻለሽ? አትዋሽ። አንቺ እኮ ነሽ እሱ እኮ ነው ምን ትያያለሽ እኮ እሱ ነው ይልል ልንገርህ አይደለ? አንተ ራስህ የማይሆን ነገር እያወራህ ነው ያለው። በትክክል ተነገራቸው ምን ነገራችሁ እኮ። ስለዚህ ደግሞ ጫፉን መንካት። እሺ ሚስጥር ደባቂ ነሽ። በጣም ጎበዝ። ያው ነኩ የሰው ልጅ እኮ ችግር ይገጥመዋል። ችግር ይገጥመዋል። እሷን ነው ንገረኝ አልኩህ።
ችግርን እንዳግዝ ትፈልጋለህ? እኔ ደግሞ አላወኩም። እንዳግዝ ትፈልጋለህ? እንዳግዝ ትፈልጋለህ? እንደዛ የሆነ እዚህ ጋር እሺ፣ እንዳግዝ ትፈልጋለህ? ቁጭ በይ፣ አግዝሃለሁ። ይኸውልህ እንዳግዝህ ግን እውነቱን ንገረኝ። እንዳግዝህና ከዚህ እንዳስመልጠህ እውነቱን ንገረኝ። እውነቱን ንገረኝ። ያው የቤተሰብ ኬዝ ነበረ፣ ጸብ ነበረ። እሺ ያው ጸብ ነበረ። እረፍ አትይው፣ እውነቱን ንገረኝ። አንተ ጸብ ነበረን፣ ያው እንጣላለን ምናምን በየቀኑ በየጊዜው። ከዚህ የሆነ ቀን የውሃ ታንከራቸው ላይ መርዝ ጨመሩ። በቃ አመሰግናለሁ። እንደዛ አትልም ታዲያ? ከዛ በኋላስ? ከዛ የጠፉ እነሱ ሞቱ። ስንት ሰው ነው የሞተው? ተናገር። 5 ሰው። ምንድን? ባልን፣ እናትና አባትና 3 ልጆች። ተቋሚ እውነቱን ትክክለኛውን አልሰማችም ነበር ማለት ነው። 4 ነበር ያለችኝ፣ ጭራሽ 5 ሰው ነው የገደልከው። እንዲህ አይነቱ ሰው እኮ ነው። ይሄኔ የትክክለኛ መረጃም ይግደል አይግደልስ ማን ያውቃል? ማለት ይሄን ሁሉ እኔ ሳላቅ ነው አንተ ይሄን ወንጀል የሰራው? አታስመስል። በመድኃኒዓለም ምንም ማስመሰል አይደለም። ታውቃለች አይደል? ይሄንን ስታደርግ እሷ አራታው እውነቱን ተናገር። ዝም ብለህ እህት ስለሆነች አዎ ልክ ነህ፣ ደብቅላት። ግን ደግሞ እውነቱን ንገረኝ። አይሷ ምንም የምታውቀው ነገር እንዲህ አይነት ወንጀልማ እህት ሌላ ብሎ ነገር የለም። ይኸውልሽ አይደለማ ተረዳኝ። እንዴት ይሆናል? ወይዘሮ አለም እረፉ። ከቻልሽ የሟቾች ቤተሰብና የአንቺ ቤተሰብ ሲጣሉበት የነበረውን እያንዳንዱ ነገር ንገሪኝ ከቻልሽ። ጸብ መኖሩንም እኔ አላውቅም። የተወሰነ ጊዜ ጸብ ነበር። የምን ጸብ? እነሱ ተመልሰዋል። በሆነ በቤት ጉዳይ ያው በመሬት ጉዳይ መቼም ሰው የሚገዳደለዋል። በሱ ጉዳይ አንድ ጊዜ እህት ናታ መታ ሄዳለች። ሌላ ግን እንዲህ ማጥፋቱን አላውቅም። እህት ናታ አይደል? እንዲገዳደሉ አልሽኩ። እህት ናታ አይደል? አንቺ እኮ ነሽ እኮ የሱ ሆነ ላንቺ ማለት ነው። አይደለሽ? መጣሽ ከክፍለ ሀገር እንዲህ አይነት ያው በመሬት ጉዳይ ክስ ላይ ነበሩ እንጂ እንግዲህ ቢሞቱ እኔ አልሰማም። እየተናገረ እኮ ነው። እንግዲህ ራሱ ይወጣታል። ቤቴም እኮ ባለ ወንጀል አሰሪ ያደረገኝ። በምጠይቀህ ጠይቀሃለሁ ደግሞ። ስለዚህ ብቃችሁ ውጡልኝ ነው። ያው ለምንድን ነው እንዴ? አይበቃም? ለምንድን ነው እንዴ? በሩን አስከፍታችሁኝ ገባችሁ። መልካም ሰው መስላችሁ ለካ ወንጀል ያሌለ ወንጀል ራሱ እያሰማችሁኝ ነው። እኔ የማላውቀው ነው አይደለም። በእርግጥ ማወቄ ጥሩ ነው። ቀጥል። ይኸው ከሱ መስማቴም ጥሩ ነው። ታውቃለች አታውቅም? እሷ ታውቃለች አይደል? እሷ ምንም የምታውቀው ታውቃለች። ለምንድን ነው የማታውቅ? እህትህ እኮ ናት። ተደብቀህ እኮ ነው እሷ ቤት መጣ። ያንተ ቤተሰብ እኮ እዛ እኮ ያንተ ቤተሰብ እዛ ምን እየሆነ እንዳለ እኮ ታውቃለች። እውነቱን ንገረኝ። ታውቃለች አይደል? ኧረ እሷ ምንም የምታውቀው ነገር የለም። ለምንድን ነው ስራ ፈልጌ ነው ምናምን እዛ ከተማ መኖር ፈልጌ ነው ምናምን ብዬ እዛ ከተማ የተደረገውን እውነት ሳሰሚ ቀርተሽ ነው? እንዴት ነው ማሰሚ? እስቲ ንገሪኝ። በመድኃኒዓለም ይሄን ብቻ ንገሪኝ። እኔ አልሰማሁኝም። እንግዲህ ያው ብዙም ያው ታውቃለህ፣ ዘመድ አንዳንዴ ይራራቃል እኮ። ወንድምሽ እኮ ነው፣ ዘመድ እኮ አይደለም። ያው ወንድም ሻሽቶ መጣ እንግዲህ ውጣ ማለት አልችልም። እንዴት ብዬ እንጂ አትፈልጊው ነበር? አልፈልገውም፣ ግን ሲቸገር ደግሞ ወንድ ልጅ አለኛ እኔ አቀረብኩት። ያው ስራ እየሰራ ከዛ ደበቅሽው። ምንም መደበቅ እኔ እንደዚህ ነው አድርጌ የመጣሁት አላለኝ። ነግረኸኛል? ያው ታውቃለህ እኮ ለምን እውነቱን አትናገርም? እኔ ምንም ሳትነግራት ነው እውነት ወደዚህ ቤት የመጣኸው? እኔ አንድ ተናገር ዝም ብለህ። ሳልነግራት ነው የመጣሁት። እመጣብሃለሁ፣ አጫውልሃለሁ። ይዤውንም ላግዝህ ብያለሁ አይደል? ላግዝህ ብያለሁ አይደል? እንዳግዝህ ከፈለክ እውነቱን ንገረኝ። ታውቃለች አይደል? ይሄን ነገር አድርገህ ስትመጣ እሷ አታውቅም። ይሄን አይደል? ለምንድን አላወቀችም? እኔ እዛው አንቺ ጋር መኖር እፈልጋለሁ ለስራ ምናምን ብዬ ምናምን ከዛ ቀደም ብዬ ከክፍለ ሀገር እና በፊት እኮ ኖሯል እኔ ጋር። ይኸውልሽ ሌሎች ሰዎች ከክፍለ ሀገር ሰው ገሎ እንደመጣ ሲሰሙ አንቺ እንዴት አትሰሚም? ሲጀመር ወረኞቹ ዝም ብለው መስሏቸው ይሆናል እንጂ እንደዛ እኔ ጎረቤትም አልሰሙም። ሰውም አልገደለም ብለሽ እንትን በይለት እንጂ። አዎ አላውቅም፣ የማላውቀውን ነገር እንዴት። እሺ እንደውም አንቺን አይደለም ማስረሽ፣ አንቺን ሰው ማስረሽ ልጆችሽን ነው ማስራቸው። እውነቱን ካልተናገርሽ የኔ ልጆች? አዎ
ምክንያቱም እነሱ ነው የደበቁት ብዬ ከሳቸዋለሁ። ካልሆነ ግን እውነቷን ተናገሪ። እንደውም እኔ እንግዲህ ይሄን ካመጣ በሐሰት መረጃ ሊሆን ይችላል እዚህ ልጅ ላይ የደበደባችሁት። ቀጥ ብላችሁ ውጡ። ልጆች ወደ ልጆቼ ደግሞ ዞርክ? እዞራለሁ። እንዴት ማለት? ምክንያቱም ይሄው አግኝተዋል። እሱን ጠይቀው። እነሱ ራሳቸው የወንጀለኛ ተባባሪም ስለሆኑ ከአንቺ ጋር እኩል። ልጆቼ ደግሞ አታስርብኝ። ቀጥ ብላችሁ ከቤቴ ውጡ። ይብቃችሁ። ለምንድን ነው ወጣ? ይሄ እኮ ዝም እየወጥሽ የሚሄድ ይመስልሻል? አዎ ግዴታ ነው። ያስወጣል። ደውዬ እጠራለሁ ፖሊስ። ጥሪ። ወንጀለኛ ከሆንኩም ይጠይቀኝ። እሱም ደግሞ ወንጀለኛ ከሆነ እኔ ጋር መቀመጡ አላግባብ ነው። እኔ ግን የማውቀው ነገር የለም። እውነቱን ንገሪኝ። እውነቱን ተናገሪ። እውነቱን ካልተናገርሽ እየነገርኩሽ ነው። ልጆችሽን እንደመጡ ጠብቄ ከትምህርት ቤት ሲመጡ እወስዳቸዋለሁ። ስለዚህ እውነቱን ተናገሪ። እውነቱን ታውቂያለሽ። እሱ ምን ፈጽሞ እንደመጣ ታውቂያለሽ። በቤተሰብ ጉዳይ ጠበኛ ነበሩ ምናምን እያንዳንዱ ነገር ታውቂያለሽ። ጸቡንማ አውቃለሁ እኮ። ከጸቡ በኋላስ ምን ተፈጠረ? ምን ተደረገ? ቤትስ ማኔ ስራዬን ነው የሚሄደው። ረጋ ብለሽ ንገሪ። እሱ ነው የሚጠቅምሽ ላንቺ፣ አንቺንም ለማገዝ። እውነቱን ካጣራሁኝ ተባባሪ ከሆንሽ ሄደሽ ነው የምትገቢ። ልጆችሽ እዚህ ከትምህርት ቤት ሲመለሱ እናታቸውን አያገኙም፣ የወንጀለኛ ተባባሪ ስለሆንሽ። እንደዛ እንዳይሆን ግን እውነቱን ንገሪኝ እያልኩሽ ነው። አሁንም እየለመንኩሽ ነው፣ እንደ ትልቅነትሽ እንደ እናትነትሽ። በቃ እሱ ወንጀለኛው እንግዲህ ሰው ገልጅዬ መጣል ብሏል አይደል? እሱን ይዛችሁ ሄዱ። ልጆቼን ግን መክናት መብት የላችሁ እኮ። አሁን ልጆቼን ለመንካት እንደዛ አይደለም እያልኩሽ። አሁን እሱ እንዳለው ከሆነ ደግሞ እቅርታ ልል እችላለሁ፣ ግን የማውቀው ነገር የለም። ደግሞ ዝም ብሎ እቅርታ ማለት እላለሁ። እቅርታ አስገብቼ ይሄን ያህል ወንጀል ለምን ይቅርታ ትይኛለሽ? እውነቱን ማትናገር እዚህ ሁሉ በዚህ እድሜሽ ከምትዋሽ እኔ አላውቅም። እሱ ይናገር ነሽ ከምትዋሽ ለምን እውነቱን አትናገር? እሱ ይናገር እንጂ እሱ እኮ ወንጀለኛው ምን ተናገረ? ነግረኸኛል እንዴ? ከዚህም በፊት እንደዚህ አድርጌ መጥቼ እውነቱን ተናገር። ይኸውልህ እውነቱን ተናገር። እኔ ምንም የማውቀው ነገር የለም አባቴ። ያለውን ነገር ለምን ማጣው? ምንም የማውቀው ነገር ይሄኔ እኮ ተመካክረሽ ይሆናል እኮ እንደዚህ አድርግ እኮ ብለሽ ይሆናል። ማድረግ ይመስላል። አዎ በደንብ አላደርገውም። በደንብ ነው የምታረጊው። እሺ የምታስሩኝ ከሆነም ወይ እሰሩኝ። እሱን የምታስሩ ከሆነ እሰሩ። አለዛ ደግሞ መጀመሪያ የተጠየቅሽውን መልሽ። እኔ ለለኩኝ። እሱ ወንጀለኛ ከሆነ ይገባል፣ ይወጣል። ይኸውልህ እውነቱን ትነግረኛለህ። ለአንዴም ለመጨረሻ ጊዜ ነው የምነግርህ። ለአንዴም ለመጨረሻ ጊዜ ነው የምወስድህ። ምን ነገር አንተ እኮ እያስፈራራኸው ነው አሁን ማለት። እርግጠኛ ነኝ የምነግርሽ ከዚህ ምክር ሁሉ ልትኖሪበት ትችያለሽ። ምንም የለውበትም። በቃ የገባኝ ነገር አሁን እሱ ነው። አላውቅም ስላልሽኝ ከዚህ ምክር እኔ እንደውም አስደብቀው ሊሆን ይችላል ብዬ ነበር ያሰብኩት። ምንም አላውቅም ብለሽ በዚህ ልክ ከካድሽ ከዚህ ሁሉ ነገር አለሽበት። እሱ ካደረገው ነው አንተ ነው የደብቀ ያለው እዚህ ቤት እና ምንድን ነው አድርጋ ሲገባ ነው ያላየሁት። ይወጣል ይገባል። እኔ ምን ወንጀል ሰርቶ እንደመጣ በምንም ምንድን ከዚህ በላይ ውሸት እኮ የለም። በቃ ብዙ አጨናነቅከን፣ እንደው በጣም እያስቸገርከን ነው ያለው። ምን አስቸገርኳቸው እንዴ? ከዚህ በላይ ምን አለ? በጣም እኔ እያስቸገርኳቸው አይደለም፣ እውነቱን ለማጣራት እየሞከርኩ ነው። እውነት ነው፣ ግን በጣም እያስቸገርከን። ምን አስቸገር? ልጄንም እያሰቃየው ነው። ያው ልጄ ማወቅ ያለብን ከሰማ ይሄን ያህል ከተደማመጠን አይበቃም አባቴ። ከዛ በኋላ ወጥቼ ልሄድ ብትሄዱ ወጥተህ ሂድ ሳይሆን ያው በአግባቡ እንደው አስረዳህን፣ እኛም ተረዳን። ስለዚህ በቃ ቢበቃል። ለምን ትለምኛለሽ? አይ ግድ ነው እንግዲህ፣ መቼም ይቅር በለን እንግዲህ አጥፍተን ከሆነ ማለት ነው። እንደ ልጄ እኔ ልጅሽ አይደለሁም። አይደለህም። ይኸውልሽ እንዳንቺ አይነት ወንጀለኛ የሚደብቅ ሰው ጋር እናትነትም ልጅነትም የለኝም። ገባሽ? ምናልባት ግን አንቺ ጣርተሽ ጠቁመሽ ቢሆን ይሄኔ እናቴ ልጄ ልንበባል እንችል ነበረ። ወንጀል የሰራን ሰው ቤትሽ አስቀምጠሽ ሰምተሽዋል ምን እንዳደረገ። እሱማ እኔ ይሄን መስራቱን አላውቅም እኮ። አሁን ጎረቤቴንም እኮ ያው ክፉ ነሽ ብዬ ልደበድባል ልወጣ ነበር። አሁን ስሰማ ግን ተረዳ። ማናት ጎረቤትሽ? እንዴ አሁን ቅድሟ ጠይቃኝ። እሷ ትንገረኝ አትንገረኝ በምን ታውቂያለሽ? እንዴ ነግረሃን ነው የመጣኸው? የት መጣህ? ትንገረኝ። ታዲያ እሷ እኮ ትክክለኛ ነገር የተናገረች ነግረሃን መጣች። ግን አሁን እኮ የምትገሉንም ቢሆን ከፈትን አስገባናችሁ ገደላችሁ። ግን አሁን ደግሞ ይሄንን ነገር ስሰማ እረዳለሁ። ለምን አደርጋለሁ? ያው በምሰማው ነገር ከዛ ይልቅ ለምን እውነቱን አትናገሪም? በቃ ይሄን ያህል አባቴ በቃ አታውራት። ይሄን ያህል ማውራት ማነው? ቆይ ያዝልኝ። እነዚህ ሁሉ ፖሊሶች ምንድን ናቸው? የምን ፖሊስ ነው? ቆይ ቁጭ በይ።
ይኸውልሽ ልጅነት ያተራል ከምትወሰድ እውነቷን ተናገሪ። በቃ እውነቱን ተናግሮ የመሸበት ማደር እያንዳንዱ ነገር በቃ እንግዲህ አሁን መቼም ተናገር። ከልጅ በላይ ምንም የለምና በፊት ጸብ አለ ክፍለ ሀገር ማለት ነው። እውነቱን ተናገሪ። አንድ ነገር እንዳትዋሽኝ። ሀብትም ስላላቸው ያው ሰላም የላቸውም እና ሄድና በቃ የሆነ ነገር አድርግ ብየዋለሁ። እሱን በጣም ጥሩ። በሱ ምክንያት ነው። እሱ ደግሞ ያው የተወሰኑ ሰዎችን ነበር ያልኩት ጨረሳቸው መድኃኒት አድርጎ ማለት ነው። የውሃ ታንከር ውስጥ መድኃኒት እንዲያስገባ ማን የነገረው? አንቺ ነሽ? እሱ የእሱ ሀሳብ ነው? እኔው ነኝ ያልኩት። ያው እዛም ሊጋደሉ ስለሆነ ምን እናደርግ፣ በጣም ብዙ ወንጀል ላይ ሊደርሱ ነበርና እነሱ በንብረት ጉዳይ አይወዱንማ። እኛ ድሀ ስለሆነ አይወዱን። እነሱ ሀብት ላይ መሰብሰብ ስለሚፈልጉ ግን እንዲያጠፋቸው አልነበረም ያልኩት እኔ። እሱ ደግሞ ያው እንደምታየው ነው። እንደዛ እንትን አላቸው፣ ገደላቸው። በውሃ በተበረዘ ማለት ነው። ታንከሩ ላይ መርዘረክ እንዴት ለወጣው ታንከር? እነሱ ባሉ ሰዓት ነው፣ በሌሉ ሰዓት ነው፣ በጨለማ ነው፣ በቀን ነው? በቀን እንዴት ሰው አያይህም? ድንገት ሰው አልነበረ ውስጥ ገባውና ግቢ ውስጥ ገብቼ ማንም የለም ነበረ። የዛ ሰዓት ገብቼ ታንከሩ ላይ መርዙን አድርጌ ስወርድ ማንም ያየኝ የለም። ከበር የሚገባም የለም። ቀጥ ብዬ ወጥቼ እኔ ያደርገዋል ብዬም አልነበረም፣ ግን ስለሚፈራ አንቺ በዚህ ድሜሽ እንዴት ሰው እንዲገደል እንዴት ታዥያለሽ? በቃ አንዳንድ ክፋት ዘመድም ክፉ ሲሆን ወደ ክፉ ታስባለህ። ለምን ክፉ ትሆኛለሽ? በመሬት ይጣላችሁት አይደለ? በመሬት ነው። ሀብታም ናቸው እነሱ፣ ያላቸው ናቸው። ለእኛ ለድሃዎቹ ካላደረጉልን በቃ እነሱ ማጥፋት ነው ብዬ እንደውም የተወሰነ ነበር ያልኩት፣ ግን እሱ አመረረው እና እንደዛ አደረገች። ይኸውልሽ ሰዎች እኮ ሰርቶ ሊሆን ይችላል ያንንም ሀብት ያመጡት፣ አንቺ ስላልሽ አይደለም እንዴ። እና የቤተሰቦቻችን ሀብት እኮ ነው። እነሱ ሰርተው ያመጡት እኮ የለም። ግን በመሬት ጉዳይ ነው። የመሬት ጉዳይ ደግሞ ታውቃለህ፣ ከዚህም በፊትም አይተህ ከሆነ በመሬት ጉዳይ ብዙ በቃ ሌሎች ሰዎች እንትን ያሉ ነገር ስላለ ከዛ እንደዚህ ስለው ተነስቶ ሄደ። እና ልጄን እንዳትነኩብኝ ይቅርታ እላለሁ። ያው ወደ ህግ አድርሶኝ ያው እንደዛ ነው የምለው። ያው በዛን ሰዓት እኔም ተበሳጭቻለሁ፣ ተናድጃለሁ። ምንም የለንም። ስለዚህ ተነጋግራችሁ ነው የደበቅሽው? እሷ የምታውቀው ነገር የለም። በቃ ይሄን አድርግና እኔ ቤት ትደበቃለህ ብለሽ ነው? መደበቁ ቆይቷል እኮ ጊዜው የቆየ ጊዜ ነው። ግን አሁን ይመጣል ይሄዳል። ከመጣ 2 ወር ሊሆነው ነው። እዛ ነው ተመልሶ የሚሄደው? ሌላ ጋር ነው። እዛ ለምን ይሄዳል? እናታ አባቶቻችሁ ሌላ ቤተሰብ የላችሁም እዛ ሀገር ላይ? ኧረ አሉ፣ ብዙ ናቸው ያሉት። እነሱም ወደ ሀብታሞቹ ናቸው። እኛን አያቀርቡንም ጭራሽ። እና የሞቱትን ቤተሰቦቻችሁ ናቸው እናንተ? አሉ። አዎ ቤተሰቦች አሉ። የሞቱ ሰዎች ቤተሰቦች ናቸው ወይ ከእናንተ ጋር ነው እያልኩ አሉ። እናት አሉ፣ አባት ሞቷል። የጠየቅሽው ለምን እንደማትመልሺው? የሞቱ ሰዎች ከእናንተ ጋር ስጋ ዝምድና አላቸው የላቸውም? እንዴ አላቸው እንጂ እንዴት የላቸውም? እንኳን ታንከር ማለት ታዲያ የሌላ ሰው ነው እንዴ እንደዛ ያደረገው? ጭራሽ ቤተሰቦችህን ነው የአንተ ዘመዶችን ነው እንደዚህ አድርገህ የመጣው? ደግሞ ያው ዘመድን የሆነ ምን ታደርገዋለህ? ተግባባን። አንዱ እየበላ አንዱ መሬት አርሶ እህል እየበላ እኔ እዚህ ለምን እያከኩ እኖራለሁ? ስለዚህ ይሞቱ ብዬ ነው አይላኩት። ግን ያው ጥፋት ነው እንግዲህ ይቅርታ የምታደርጉን አድርጉን። አሁን ልጆቼ እንዳነኩብኝ እኔ ብታሰርም እሱም ይታሰር። መጀመሪያ እኔ ነኝ የላኩት። ያው ጥፋት አለብኝ እና ያው አንዳንድ መቀኛ ጎረቤት ነው እኔ ለማውራት ነው የመጣው። ያው እኔ ነው ብታናገረኝ ይሻል። ምን ለማናገር? በቃ እሷ ምንም የምታውቀው ነገር የለም። ተነስነው እናውጣ ወደ ህግና ቀጥ ብለህ ሄድ። ትሄዳለህ ወይስ አትሄድም? አብረን ነው የምንሄደው እኛ። ትሄጃለሽ እንጂ ባንተ ላይ ልተውሽ ነው። ተነሽ
እሺ ይቅርታ ታደርጉልኝ። እኔ ታሰርኩ፣ እሱ ታሰረ። ልጆች አሁን ከትምህርት ቤት ይመጣል። ልጄስ ይምጣ። አንድ ቤተሰብ አጥፍተሽ ይቅርታ አድርጉልኝ ስትይ አታፍሪም? እሱ ያው ያሳፍራል፣ ግን ይቅርታ ደግሞ ያለ ነው። ይቅር በለኝ ልጄ እላለሁ። አሁን ልጆቼን ትቼ ታሰርኩኝ። እሱን ነው ቀድመሽ ማሰብ የነበረብሽ። እሱን ነው ቀድመሽ ማሰብ የነበረብሽ። ይሄንን ነው እኔ ልጅሽ ሆናለሁ። ግን ቀድመሽ ማሰብ የነበረብሽ እንደዚህ ባደርግ ልጆች የት ይወድቃሉ ነው። አንቺ አይታወቅብኝም ብለሽ ንዴት። አሁን የሆነ ነገር ስትናደድ አይደለም ብዙ ነገር እኮ አለው አይደለም? እና ጥፋት እኔ ነኝ። አንድም እሱ ተልኮ ሄደውም ደግሞ መለስ ማለት ነበረበት። እንደ እንትኑ አንቺ ልከሹ እንዴት ይመልሳል? እውነት ነው እሱ። ግን አሁን ለልጆቼ ስትሉ ይቅርታ አላችኋለሁ። ተነሳው አንተ አውጣ ተነስ። አብራ ቀጥል ና። አይሄድም እሱ። እኔ እታሰራለሁ። ለምን እንደማይሄድ እኔ እታሰራለሁ። እሱ ለምንድን ነው እሱ ማይሄድ? ዋናው ጉዳይ ፈጻሚ እኮ እሱ ነው። በቃ መሳሪያውን አሁን ወደዛ አስቀምጥልኝ። ለምን ማስቀምጥ ነው? አታስፈራራ። ናገተ አይሄድም። አንወጣም ከቤት። እንደውም ሌላ ስነ ስርዓት ካላምጡና ስነ ስርዓት ይድከቱታ በምን መረጃ ራሱ አንቺ አታጅኝ። ምን መረጃ ተናገርሽ እኮ ለፈለግሽ። ይኸው መረጃ እኮ ያስኩኝ። ይኸው እኮ ካሜራ እኮ ነው። ይሄ ድምፅሽ እኮ ነው። በዚህም ቀዳው ከድምፅሽ ነው። ስነ ስርዓት ፖሊስ ይዛችሁ ስነ ስርዓት በር ላይ ያሉልሽ ስነ ስርዓት ያዥ። እየተፈጠፉ ነው። ስነ ስርዓት ህግ እኮ ምታ አይደለም። አይተሻቸው አይደል? ይዘውሽ የነበሩትን እነሱ ይሰዱት መጣው እንዴ? ለምን ይምጡ? አሁን እንደው እነሱና እናያቸዋለን። ሲጀመር ደግሞ እኔንም እንዳነካ እሱንም እንዳነካ እንደውም አስቀምጠው ካሜራውን አስቀምጠው። ቁጭ በላቸው። በሩን ነው የምቆልፈው። እንግዲህ የተወዳጁ ተመልካቾቻችን ያው እንዳያችሁት ነው። በጣም አሳፋሪ ዘግናኝ፣ በጣም ደግሞ ከህሊና በላይ የሆነ ነገር ነው አድርጎ መጦ የእህቱ ቤት የተደበቀው ማለት ነው። እንዳያችሁት ነው። እንግዲህ ወንጀል ለመስራት የሰው ልጅ ምን ያክል ረቂቅ የሆነ ሀሳብ እያሰበ እንደሆነ ለማሰብ የሚከብድ አይደለም። በቃ አስቡት። እዚህ ቁጭ ብላ መሀል ከተማ ላይ ቁጭ ብላ እንደዚህ አድርጋቸው፣ እንደዚህ አድርግ፣ ሂደህ ታንከር ውስጥ እንደዚህ አድርግ፣ እኔ አይታወቅም ተብሎ ነው ምንድን ነው የሚደረግ? አስቡት። የንጹህ ሰው ግን ደግሞ ፈሶ አይቀርም። በቃ እውነቱ እሱ ነው። ሁልጊዜም እውነት ነው። እውነት ይጋለጣል። እኛም እያደረግን ያለ ነው እሱ ነው። ለሞትም ነፍስ ይማር ማለት እንፈልጋለን። እንግዲህ ያው ከሳሽ እስከሚገኝ ከሳሽ ቤተሰብ እስከሚመጣ እኛም ማስረጃዎቻችን ወስደን ለህግ አካል የምናደርስ ይሆናል። በዋነኝነት ግን ክፋት፣ ጥላቻ፣ ተንኮል የምታስቡ ሰዎች እባካችሁን ተው። ይሄ የሚጠቅም ነገር አይደለም። ክፋትና ጥላቻ መጨረሻው ውድቀት ነው። በጣም አሳዛኝና አሳፋሪ ነገር ነው ያየሁት። ብቻ ምን ልበላችሁ፣ ከእለት ወደ እለት የምንሰማው የምናየው ነገር ሁሉ በጣም ከባድ ነው እና ተመልካቾች ራሳችሁን ጠብቁ ማለት እወዳለሁ። ከተለያየ አይነት ነገር ራሳችሁን ጠብቁ። ሰው ከመጉዳት ራሳችሁን ጠብቁ። እንዳትጎዱ ራሳችሁን ጠብቁ ማለት እንወዳለን። በዋነኝነት እያየን እየሰማን ያለነው ነገር በየዕለቱ በጣም አሳፋሪ ነገር ስለሆነ ማለት ነው። ብቻ ምን እንደምላችሁ አላውቅም። ወንጀለኞችም ለህግ ተላልፎ ተሰጥቷል። እንግዲህ ልጆቿም እዚሁ ሆነው እንክብካቤ እንዲደረግላቸው እናደርጋለን። እንዳያችሁት ነው እንግዲህ ልጅ ያለው ሰው እንዴት በሌላ ሰው ልጅ ላይ ይጨክናል? በጣም አሳፋሪ ነገር ነበረ። ላይክ፣ ኮሜንት፣ ሸር እያደረጋችሁ ለብዙ ሰዎች አዳርሱልኝ። ምክንያቱም እንደዚህ ሰርተን እንደዚህ ደክመን እውነታውን ለሌላው ህዝብ ማየት ካልቻለ ድካም ነው የሚሆንብንና ላይክ፣ ኮሜንት፣ ሸር እንዳይረሳ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ነው።